ሰው የወረወርከው ድንጋይ ራስክን ተመልሶ እንዳይመታህ ተጠንቀቅ። አንተ ሀይሚን ከመቼ ጀምሮ ነው የምታውቃት? ሰላም ጤና ይስጥልኝ። ውድና የተከበራችሁ የመቅዲ ኢትዮ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በዳኒ ቤት ወይም በሀይሚ ቤት ይመጣሉ ብዬ ነበር ዛሬ ያሰብኩት። በዳኒም በሀይሚም አልመጡም። በጓደኛቸው ቤት ብሩኬ ተከስቷል ማለት ነው። ያው ቤኪ በሚባል ጓደኛቸው ከፍፄ ጋር ሆኖ ነው የመጣው እና ቤኪ በጣም ሳላደንቀው አላልፍም። በነገራችን ላይ ስለ ሀይሚ ጸባይ፣ ስለ ብሩኬ ጸባይ እንዴት አድርጎ እንደገለጻቸው ይሄ ነው ለማለት በጣም ይከብዳል። እውነት ለመናገር ንግግሩ በጣም የሚያስደስት ነበረ። ምናልባት ቤኪን የማታውቁት ብሩኬ ሼር አድርጎታል እና ቪዲዮውን እንድታዩት ነው የምፈልገው። እውነት ለመናገር ተደስቼ ተመስጬ ስሰማው የነበረ ቪዲዮ ነው እና ምን አለመሰላችሁ ሀይሚ ነገሮቹን እንደዚህ በትንሽዬ ነገር የምትናደድ ልጅ አይደለችም። ማለት ብዙ ነገር የምታገናዝብ ብዙ ነገር የምትችል ልጅ ናት። በጣም አስተዋይ ልጅ ናት እና ያን ያህል በጣም አስከፍቷት ነው እንጂ ሀይሚ በእንደዚህ አይነት በቀላል ነገር እዚህ ደረጃ የምትደርስ ልጅ አይደለችም። በጣም በዚህ አጋጣሚ በጣም የማደንቃት ልጅ ነው ናት ብሎ ነው የተናገረው። እውነት ለመናገር እና በጣም ነው የተደሰትኩት። ብሩኬ ደግሞ ማለት በእርግጥ እሱ በጣም ብዙ ጊዜ ታግሷል። ግን ቢሆንም ነገሮቹ ተሎ ያናድዱታል። ግን ከሰላሳ ደቂቃ ንዴቱ አያልፍም። ተሎ ንዴቱ የሚመለስ ልጅ ነው እና ነገሮቻቸው ማለት የሀይሚና በብሩኬ ያለው ክፍተት እዚህን ደረጃ ይደርሳል ብለን አልገመትንም ነበርና እኔ ካደር ካደር ይታረቃሉ ብዬ ስላቸው እየባሱ ነው የመጡት። ስለዚህ ሀይሚንና ብሩኬን መለያየት የምትፈልጉ ልጆች ምንም እንዳታስቡት ብለው ተናግረዋል። እንግዲህ ሞር ቤኪ እንኳን ብዙ ጊዜ እንትን አላየውም ከእሱ እነሱ ጋር ሲሰራ፣ ግን ፍፄ ያው ሁላችንም እናውቀዋለን። በጣም ቤስት ለብሩኬም ለሀይሚን ቤስት ጓደኛ የሆነ ወንድማቸውም ጭምር ነው ማለት ይቻላል። እና አታስብ አሉት። በቃ አትልፋ አንተ ሲጀመር ማለት ነው ሀይሚን ከመቼ ጀምሮ ነው የምታውቃት? እኔ ሀይሚ አንቺን ብዬ ነው አንቺን ኢንስፔክት አድርጌ ነው ብሩኬንም አልመታው አንቺን ብዬ ነው እንጂ ሌላ ነገር ማድረግ ይችል ነበረ። ወንድነቴን እየተፈታተኝ ነው ብለህ የምትለው አንተ ሲጀመር ከመቼ ጀምሮ? እኛ ሀይሚን ስንት ዘመናችን የምናውቃት አንተ ገና በአንድ ሳምንት ለሷ ይሄን ያህል ቦታ እንትን ማለት ለምን አስፈለገ? ስለዚህ አንተ መለያየት ፈልገህ ከሆነ በጣም ተሳስተሃል። ራስክን አታዋርድ። ለሰው ብለህ የወረወርከው ድንጋይ ራስክን ተመልሶ እንዳይመታህ ተጠንቀቅ። እኔ እያሰብኩልህ ነው በማለት ቤኪ በጣም ኃይለኛ ንግግር ተናግሮታል። በጣም በጣም ነው ያስደሰተኝ እውነት ለመናገር ማለት ነው። እኔ እንጃ አንዳንዴ ጓደኛ እናንተ ጥሩ ጓደኛ ሲኖራችሁ ለእናንተ መከታው ነው እንትን ሲልላችሁ ደስ አይልም? ለማንኛውም ያው እነሱ በጣም ለማስታረቅ ሞክረዋል። ብዙ በነገራችን ላይ እነ ሀብም እነ መለኛውም ብዙ ዩቲዩብ ሰርተው ማለት ቪዲዮ ሰርተውባቸዋል። ስለነሱ ጉዳይ ያው አብረው ባይሰሩም ስለነሱ ብዙ ነገር ብለዋል ማለት ነው። ለማንኛውም ግን ያው ብሩኬ ደውለውለት መጥቷል። ያው ብሩኬ መጥቶ ምንድነው ችግሩ ብሎ ጥያቄ ሲያቀርብለት ቤኪ አይ በቃ ተናንቀናል ምንም ማድረግ አይቻልም ብሎ ነው የመለሰለት። ማለት እኔ ሀይሚ ዳኒን ቢያንስ ብታውቀው ሳምንታት ነው። እኔን ጋ ግን ብዙ ላይፍ አሳልፈናል። ስንት ውጣ ውረዶችን አልፈን ነው እዚህ ቦታ የደረስነው እና እኔ የምላትን ማለት እንደ አንድ ዩቲዩበር ፕራንክ ሰርቼ ሶሲ ራሱ ፈርታ ይሄ ነገር ጥሩ አይደለም እያለች እያለ እኔ ነኝ ችግር የለውም ብዬ የሰራነው እና ይቅርታ ከማለት በላይ ምን ላድርግ? ይቅርታ ብልም ነገሮቹ እየባሱ መጡ እና ቤኪ መልሶ ዳኒ ነው እያባባሰው ያለው። ዳኒ ነው ነገሮቹን እንድትለያዩ ነገሮቹን እያባባሰ እያጋጋለው ያለው ዳኒ ነው። ስለዚህ እንግዲህ ያው ዳኒ ብዙ ነገር በመሃልም ሊታረቁ ሊስማሙ ብለው የሆነ ቪዲዮ አሳይቶ የሆነ ክፍተት እንደፈጠረ ምናምን ያ ነገር ምንም ነገር እንዳላደረኩ ብዙ ነገር እያደረገ ነው ያለው። ስለዚህ ፕራንክ እንደማንኛውም ዩቲዩበር እሱ ራሱ ዳኒ ራሱ ፕራንክ አድርጓል። አልጋ ላይ ተኝቶ እኮ ፕራንክ ሰርቷል። ግን እኔ ላይ እድሌም ነው መሰል አላቅም የዚህን ያህል ጠመመብኝ። አንዳንዴ እኔ ግርም ይለኛል።
የተለየ ዩቲዩብ ማለት ፕራንክ አልሰራውም። እንደ ማንኛውም ዩቲዩበር ነው ፕራንክ የሰራሁት ግን ለምን እንደሆነ አላውቅም። ስለዚህ ከሀይሚ ጋር የመጨረሻ እንትን መለያየት እንደደረስን ብሎ የተናገረው ብሩኬ ማለት ነው። እና ቤኪና ፍፄ አንተና ሀይሚን ማንም አይለያይም ሰው እሱ የሚያመጣውን እናያለን እያሉ ያው በፎከራ ላይ ነው ያሉት ማለት ነው። በነገራችን ላይ ዋሽቶ ከሚያጣላ ጓደኛ ዋሽቶ የሚያስታርቅ ጓደኛ በጣም ደስ ይላል። እውነት ለመናገር እኔ ቤኪ ስለ ሀይሚ ሲናገር የነበረው ሞር አሁን ከብሩኬ በፊት በቃ ስለ ሀይሚ ጥሩ ነገር ነበር እየተናገረ የነበረው በኮንፊደንስ ማለት ነው። ሶ ሀይሚን ልትረዳት ይገባል ስሜታዊ ሆና ነው ንዴት በንዴት ላይ ሆና ነው እንደዚህ አይነት ነገሮችን የምትናገረው የሚል ነበርና እኔስ ምን አደረኩኝ በሚል ነበርና በጥቅሉ ማለት ቤኪ የሚባለው ልጅ ማለት ነው። እውነቴን ነው የምላችሁ ለሀይሚ ያለው አገላለጽ በጣም የተለየ ነበር። በጣም ነው ያደነኩት እውነት ለመናገር እና ያው ብሩኬ በመጨረሻ የራሴን ውሳኔ እወስናለሁ ብሎ ነው የተለያዩት። በቃ ታግሻለሁ ከዚህ በላይ ምንም ማድረግ አልችልም። እሱም ዳኒም እንደፈለገ ማድረግ ይችላል። ምንም አያመጣም እኔ ምንም አይነት ስህተት የሰራሁት ነገር ስለሌለ ሶ ለእሱ ያሳየውን ቪዲዮ እንኳን አሳየኝ ብለው ሊያሳየኝ አልቻለም። ስለዚህ እሱ ፍላጎቱን የእናን ሀይሚን መለያየት ስለሆነ እንግዲህ እሷም ከፈለገች ምንም ማድረግ አልችልም እኔም የራሴን ውሳኔ እወስናለሁ እያለ ነው ብሩኬ ማለት ነው። እና በነገራችን ላይ ይሄ ያው ሁላችንም እናውቃለን መቼም ተመልካች ድራማ እንደሆነ እናውቃለን። ሆን ተብሎ ያው የሚታረቁ ነገር አይደለም ይቀጥላል። በቃ ይሄ እንደ አንድ ፊልም እንደ ሩታና እንደ አብርሽ ነው። እንደዚህ በአጭሩ እንደ እስከዛሬው ፕራንክ ተደራርገው በ4 ቀን በ5 ቀን የሚቋጭ ነገር አይደለም። ቤተሰብ ተመልካቾች ያው ብሩኬ ተረጋጋ ኧረ እባክህ ምናምን እያላችሁ ብዙ ልጆች አሁንም የምታለቅሳላችሁ ኮሜንት ላይ ሳይ ማለት ነው። እና ብዙ እኔ ግን ግርም ትሉኛላችሁ አንዳንዶቹ እውነት አታምኑም በቃ ማለት እውነት ነው የሚመስላችሁ የሚደረገው ነገር ሁላ እውነት ነው። እና በቃ ተመልካችን እነሱ ሆን ብለው ተጣልተናል ብለው ለማሳመን በጣም እየጣሩ ነው። እኔ ተጣልተዋል ብዬ መቼም እንትን አልልም። በቃ ሆን ተብሎ ተመካክረው እየተሰራ ያለ ፊልም ድራማ ነው። እንደ ሩታና እንደ አብርሽ ወደፊትም የባሰ አዝግ ነገር ሊመጣ ይችላል። ምክንያቱም ብር ነው ስራ ነው ግድ ነው። በቃ ተመልካች ብሩኬ ትናንት ተናግሯል። እናንተ እንደፈለጋችሁ ማለት ትችላላችሁ ብሏል። እኛ የውስጣችንን ልባችንን እናውቃለን የምናደርገውን ነገር ብሎ ተናግሯል። ስለዚህ ተመልካቾች ያው ስራ እየተሰራ እንደሆነ መሆኑን አትዘንጉ። ለማንኛውም ዛሬ በቤታቸው አልመጡም ቤተሰቦች። እስኪ ነገ ደግሞ እንጠብቃለን ማለት ነው። ለማንኛውም ቤተሰቦች የዛሬ ቪዲዮ ይህን ይመስላል። ባላችሁ በሰላማችሁ ብዝት ይበል። በሌላ ቪዲዮ እስከምንገናኝ ባይ ባይ።